በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የምንወዳቸው ክቡር አባታችን ክቡር መልአከ ሕይወት ቆሞስ አባ ገብረ ማርያም እዚህ ታላቅ ካቴድራል ዋና አስተዳዳሪና የሁላችን አባት ሊቃውንተ ቤተ ክርስቲያን ማህሌታውያን፣ በዚህ ማለዳ እግዚአብሔር ደጁን እንድትረግጡ በቃሉ በረከት እንድትባረኩ የዛሬውንም በዓል ተገኝታችሁ እግዚአብሔር በወደደው ቦታ እንድታከብሩ ከቅዱስ ሚካኤልን በረከት ረድኤት እንድትቀበሉ የጠራችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ ወጣቶች፣ ሕፃናት ሁላችሁ በወደደንና ባፈቀረን እስከ ሞት ድረስ ዋጋ በከፈለልን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እግዚአብሔር ይመስገን። አሜን። አምላካችን እግዚአብሔር ትናንት የነበረ ቀዳማዊ ዛሬ ያለ ማዕከላዊ ለገብ ዘመናትን ሁሉ አሳልፎ የሚኖር ዳህራዊ ምስጋና የማዕረግ ገንዘቡ የሆነ ቅዱስ አምላካችን ስሙ የተመሰገነ ይሁን። አሜን። እጅግ የምትወዳት እናታችን መዝገበ በረከት ድንግል ማርያም የደካሞች ምርኩዝ የባሕርያችን መመኪያ አምላክን ወልዳ የሰጠችን እናታችን ድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔር ያከበራችሁ ቅዱሳን መላእክት እንደ ቅዱስ ሚካኤል፣ ቅዱሳን ጻድቃን እና አቡነ ተክለ ሃይማኖት፣ ቅዱሳን መምህራን ሊቃውንት እንደ ቅዱስ ዮሐንስ አፈወርቅ ሁሉ ዛሬ የሚከበሩ በዓላት ናቸውና ክብርና ምስጋና ለእነሱ አምላክ ለእግዚአብሔር ይሁንላችሁ። እግዚአብሔርን አመስግኑ። ዛሬ ድርብ በዓል ነው። የመጀመሪያው የመልአኩ የቅዱስ ሚካኤል ወርሃዊ በዓል ነው። የአባታችን የጻድቁ የአቡነ ተክለ ሃይማኖት ዓመታዊ በዓል ነው። ፍልሰተ አጽሙ በመባል የሚከበር መታሰቢያ ዛሬ የሚከበር ዓመታዊ በዓል ነው። የቅዱስ ዮሐንስ አፈወርቅ ታላቁ የመምህራችን ሊቅ ዕረፍቱ ነውና እግዚአብሔር አምላክ ዘመንን በዘመን እየጨመረ ቀናትን እግዚአብሔር በሳምንታት ሳምንታትን በወራት ወራትን በዓመታት እግዚአብሔር እየጠበቀ እየረዳ እየደገፈ እድሜ እየሰጠን ብዙዎች አረፍተ ዘመን ገጥቷቸው ወደ እግዚአብሔር ተጠርተው ትናንት አብረው የነበሩ ዛሬ ተለይተውናል። የዛሬ ሳምንት አብረው ከጎናችን ቁጭ ብለው የነበሩ ዛሬ የሉም። እኛ ግን እግዚአብሔር እየረዳና እየደገፈ በጽድቅ የምንመላለስ በጽድቅ ጎዳና እንድንቆይ በኃጢአት ያለን ደግሞ ከኃጢአት ተመልሰን ወደ እግዚአብሔር እንድንቀርብ እግዚአብሔር ዕድሜ ለንስሐ ሰጥቶናልና አምላካችን እግዚአብሔር ስሙ በድጋሚ ተመሰገነ ይሁን። አሜን። መድረስ ልማድ ሳይሆን የእግዚአብሔር ፈቃድ ነው። መድረስ በእኔና በእናንተ ብርታት ሳይሆን በእግዚአብሔር ቀመር በሱ ቸርነት ነው። የሰው ልጅ ደካማ ነው። የሰው ልጅ ትል ብሎት ወድቆ የማይነሳ እንደተኛ የሚቀር ክፋት መጥቶት በዛው የሚሰናበት ብቻ ስንት ነገር አለና ብርታት የሆነን አምላካችን እሱ አሁንም ለቀደሙት አባቶቻችን ለነቢያትና ለሐዋርያት እየረዳ ለክብር ያበቃቸው አምላክ እኛንም ተምረን ለጽድቅ እንዲያበቃን ቅዱስ ፈቃዱ ይሁንልን። ብዙ አላቆያችሁም። ባላችሁ ትንሽ ጊዜ ግን ማንን ብላችሁ ነው የመጣችሁት? አትናገሩም እንዴ? ማንን ብላችሁ መጣችሁ? እግዚአብሔር። ለምን ትደግማላችሁ? ለምንስ ለመናገር ትፈራላችሁ? ያስፈራል እንዴ? ቀበሌ ስብሰባ ስትሰበሰቡ ሰዓት አልቋል እስከምትባሉ ድረስ የምትናገሩ እዚህ ስትመጡ ትሸማቀቃላችሁ። ግድ የለም፣ ምናልባት ፈሪሃ እግዚአብሔር ሊሆን ይችላል።
ግን ተናገሩ ብለናችሁ አይደል እንዴ ተናገሩት? ለክብር እንዲያበቃ ቅዱስ ፈቃዱ ይሁንልን። እግዚአብሔር ቢወድና ቢረዳን የምንነጋገርበት የትምህርታችን ርዕስ የሚሆነው ዓይኑን ከጻድቃን ላይ አያርቅም በሚል ርዕስ እንማማራለን። እስኪ ዓይኑን በሉ። እስኪ ዓይኑን አሁን ደስ ትላላችሁ። ዓይኑን በሉ። ከጻድቃን ላይ አያርቅም። ብንበድልም እግዚአብሔር ጻድቅ አድርጎ ቆጥሮን አይደል እንዴ በዓይኑ እየጠቀሰ በመለኮታዊ ቃሉ እያጽናና በአምላክነቱ እየጠራ ጻድቅ አድርጎ በቤተ መቅደሱ ያስቀመጠን። ዓይኑን በሉ በድጋሚ ከጻድቃን ላይ ምን አይልም? አያርቅም። ይህንን ቃል የምናገኘው በመጽሐፈ ኢዮብ ምዕራፍ 36 ቁጥር 7 ላይ ነው። ስለ ጻድቃን ብዙ የተጻፉ በመጽሐፍ ቅዱስ ላይ የሰፈሩ ብዙ ታሪኮችም ብዙ ስሞችም ብዙ ተግባሮችም አሉ። ነቢየ ቅዱስ ኢዮብ ሲናገር ይህንን ቃል ኢዮብ በመከራ ውስጥ ያለፈ የመከራን ተግዳሮት ሁሉ በእግዚአብሔር የተቋቋመ ያጣው የተነጠቀው ብዙ ነገር ሆኖ እያለ እግዚአብሔር አደረገ፣ እግዚአብሔር ደግሞ ወሰደ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ይቸራል፣ እግዚአብሔር ቢወስድ ደግሞ የሚቃወመው ማን ነው ብሎ እግዚአብሔርን እስከ መጨረሻው ጸንቶ ያመሰገነ የእግዚአብሔር ወዳጅ የሆነ እግዚአብሔርን አንተ በባለሟልነት ዙፋን ላይ ትቀመጣለህ፣ መከራ ከኔ ያላራቀ ማጣት ከኔ ያለየ ቁስልና ሕመምና ደዌ ሁሉ ከኔ ሊነጥልህና በሌላ ክፉ እንድትናገር ያላስገደደ አንተ በእውነትም ወዳጄ ነህ ብሎ የጠራው ኢዮብ ለመነሻ ያክል ይህንን ቃል ነቢየ እግዚአብሔር ስለ ቅዱስ ኢዮብ ብዙ ስለ ጻድቁ ቅዱስ ኢዮብ ብዙ ቢነገር ብዙ ቢተረክ ታሪኩንም ታውቁታላችሁና ጻድቅ ስለሆነ ስለ ጻድቃን መነሻ አድርጌ ርዕሱን ተነሳሁበት እንጂ ዛሬ ጽድቅ ማለት ምን ማለት ነው በሚል ርዕስ መነሻውን ይህንን አድርገን አጠርና ደቂቃ እንማማራለን። እግዚአብሔር ሁላችንን እንዲያስተምረን። እግዚአብሔር ዓይኖቹን ከጻድቃን አያርቅም ይላል። መጀመሪያ እግዚአብሔር ማለት ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዘመናትን ሁሉ አሳልፎ የሚኖር እሱ ቀዳማዊ ማዕከላዊና ዳህራዊ ሆነ። ከሱ በፊት ማንም ያልነበረ እሱ ወዶና ፈቅዶ ሁላችንንም ወደዚህ ያመጣን እግዚአብሔር ወደዚህ ካመጣን በኋላ ለዓላማ ፈጥሮ በዓላማ የሚያኖረን በኋላም ለዓላማ የሚጠራን እሱ የታመነ አምላክ እግዚአብሔር ማንም ሊገዳደረው የማይችል እግዚአብሔር የወደዳቸውን የሚያጸድቅ የወደዳቸውን የሚሾም የወደዳቸውን የሚያድን የወደዳቸውን የሚያከብር እግዚአብሔርን የሚገዳደሩትን ደግሞ የሚያደግ ስሙ ኃያል የሆነ አምላክ እግዚአብሔር እርሱ ነው። እኔና እናንተ በዚህ ምድር ሳንፈጠር መላእክት በሰማይ ሳይኖሩ አሁን የምታዩትና የምታስቡት ነገር ሁሉ ምድር ላይ ሳይኖር ቀዳማዊ ሆኖ ሁሉን የፈጠረና ያስገኘ አምላክ ቅዱስ እግዚአብሔር ይሁ ዲዮስቆሮስ ለዚህ ነው እምቅድመ ዓለም እስከ ለዓለም ሀሎ ወይሄሉ እግዚአብሔር በመንግስቱ እግዚአብሔር በትስብእቱ እግዚአብሔር በመለኮቱ እያለ በቅዳሴው መግቢያ ላይ ሲናገር ሊቁ ዲዮስቆሮስ
እግዚአብሔር ሆይ በዚህ ምድር ማንም ሳይኖር ሰማያት ያለ ምሰሶ ምድር ያለ መሰረት ከመቆማቸው በፊት ባህር በአንድ ቦታ ተወስነው አንተን ቃል አክብረው ቦታ ይዘው ከመኖራቸው በፊት አዕዋፋት በሰማይ መብረር ከመጀመራቸው በፊት እነሆ ጨረቃ ከፀሐይ ብርሃን ተቀብላ ሌሊት እንድትሰለጥን ቀን ፀሐይ ጨለማውን አስወግዳ እንድትበራ ከመፈጠራቸው በፊት ደመናት ከሰማይ ዝቅ ብለው ረበው ከመኖራቸው በፊት ኮረብታና ተራሮች ሁሉ ቦታቸውን ይዘው ከመኖራቸው በፊት እግዚአብሔር ይህ ብቻ አይደለም ማለት ለምናበራል። ይህ ብቻ አይደለም ማለት እግዚአብሔር አንተማ አለውና በዚህ ምድር የሰው ልጅ ለምስጋና በአርአያና በአምሳል ከመፍጠርህ በፊት አንተን እንዲያመሰግን ከመፍጠርህ በፊት ይህ ብቻ አይደለም በሰማይ ቅዱሳን መላእክት አንተን እንዲያመሰግኑ ከመፈጠራቸው በፊት አንተ ግን ባህሪን እያመሰግን ምስጋና ሳይቋረጥ ማንም ሳይኖር ሙሉ ሆነ የምትኖር አምላክ አንተ ነህ አለ። እግዚአብሔር ከብዙ በጥቂቱ እሱ ይህ ነው። እግዚአብሔር ይህ ነው። እግዚአብሔርን የሚከተሉ በእግዚአብሔር መንገድ የሚጓዙ ኃጢአት የሚጸየፉ ራሳቸውን ለእግዚአብሔር ባለሟል አድርገው የሰጡ እግዚአብሔር በልባቸው ዙፋን ላይ እንዲነግስ ጌታ ሆይ ወደ እኛና ወደ ቤታችን ግባ፣ በገንዘባችን ላይ ሰልጥን፣ በሰውነታችን ላይ ንገስ፣ እግዚአብሔር በአንደበቴ ተናገር፣ እግዚአብሔር በጆሮዬ ሰማበት፣ ከአንተ የሆነ ነው ከኔ ያለ ምንም ነገር የለምና ብሎ ራሱን ለእግዚአብሔር አሳልፎ የሰጠ ጧት ማታ እግዚአብሔርን የሚያስታውስ በልቡ እግዚአብሔር ያየኛል የሚል ከሰው ተሸሽጎ የማይበድል እግዚአብሔር በሁሉ ቦታ እንዳለ የሚያምን እሱ ጻድቅ ነው። ምክንያቱም እግዚአብሔር በሁሉ ቦታ ያለ ምሉ በኩልሄ ነው። እግዚአብሔር የማያይበት ክፉ የሆነ የምክር ሰነድ የተዘጋጀበት ቦታ የለም። እግዚአብሔር ሁሉም በሱ ፊት ግልጥ ነው። በመጋረጃ ጀርባ እግዚአብሔር አለ። ከተራራ ጀርባ እግዚአብሔር አለ። በጨለማ ውስጥ እግዚአብሔር ያያል። በልብ ያሰብከውን ሰው ሳይናገር እግዚአብሔር ያውቃል። ሳትናገር ሳታሰላስል እግዚአብሔር ይረዳል። ለጻድቃን በልባቸው ክፋት ለሌለ ቂም በቀል ለማይዙ በውስጣቸው ክፉ የሆነ የሐሜት መርዝ ለማያነግቡ እግዚአብሔር ቅርብ ነው። እግዚአብሔር ማግኘት ትፈልጋላችሁ? የሰማችሁ አይደለም? አይኩ እግዚአብሔር ማግኘት ትፈልጋላችሁ? እንግዲህ እግዚአብሔር ማግኘት ከፈለጋችሁ መመላለስ ብቻ አይደለም። መጀመሪያ ከቂም በቀል የነጻ ውስጣችሁ ክፋት የሌለበት ሰውነት ይኖራችሁ። በቀለኞች አትሁኑ። እግዚአብሔር የሚወደው ይህንን ነውና። በቀለኛ ሆነ ንስሐ ብትገባ ከእግዚአብሔር ጋር እንዴት ትገናኛለህ? ባገኘውማ እሰራለት ነበር፣ ባገኛትማ እበቀላት ነበር። ቀን አልሞላልኝ ብሎ እንጂ ቢሞላልኝማ ብድሬን መልስ ነበር እያልክ ወደ እግዚአብሔር መቅረብ እግዚአብሔር የማያውቀው ይመስልሃል? እግዚአብሔር የሚያስደስት ስራ ሰርተህ ወደ እግዚአብሔር ቅረብ። የመጀመሪያው እግዚአብሔር የሚያስደስት ስራ ስለ እግዚአብሔር ብዬ ሁሉ ትቼዋለሁ ማለት ነው። ተበድለህ ይሆናል፣ ተጎድተህ ይሆናል፣ ምናልባት ክፉ ነገር ተደርጎብህ ይሆናል። ደግሞስ ከእግዚአብሔር በላይ ከኢየሱስ ክርስቶስ በላይ ክፉ ነገር የተደረገበት ሊያድነን መጥቶ ሊያድናቸው የመጡ ሕዝቦች አንድ ሆነው ሲሰቅሉት፣ ምራቅ ሲተፋበት፣ ሐሞት እንዲጠጣ ሲያቀርቡት፣ የሾህ አክሊል ሲደፋበት፣
ልብሱን ገፈው ጣት ይጣጣሉበት የሚያደርጉትን ያውቁምና ይቅር በላቸው ብሎ ያለፈ አምላክ አይደለም? ከሱ በላይ መከራ የሚደርስበት ማን አለ? እሱ እኔ እንዳደረግሁ እናንተ እንደዚሁ አድርጉ። እውነት ነው፣ በዚህ ምድር ስትኖሩ በዓለም ሳላችሁ መከራ አለባችሁ። ነገር ግን አትፍሩ፣ እኔ መከራውን አሳልፌዋለሁ። የበደሉኝ ሁሉ አባቶ ይቅር በላቸው ብዬ እነሆ ለእናንተ ምሳሌ እንዲሆን ይቅር ባይነትን አስተምሬያቸዋለሁ። እናንተም ይቅር በሉ ብሎ ያስተማረ አምላክ፣ እናንተ ሲል ዋጋ ከፍሎ ይህንን የተናገረ አምላክ በልብህ ተንኮል ይዘህ አልሞላ ብሎ እንጂ ቢሞላ የመቃብር ጉድጓድ ብሰህነት ጓደኛ ልትቀብረው እየተዘጋጀ እግዚአብሔር ፊት አስመስለህ በቀር እግዚአብሔር የሚወደው ስራ ይመስልሃል? መጀመሪያ እግዚአብሔር ማግኘት ከፈለጋችሁ ቂም የሚባል ነገር በውስጣችሁ አይኖርም። ሁለተኛ እግዚአብሔርን ማግኘት ከፈለጋችሁ ቂም በቀል የሌለበት ሕይወት እንደያዛችሁ በንስሐ ወደ እግዚአብሔር ቅረቡ። ከዚያ እግዚአብሔር ወደ እናንተ ይመጣል። ሶስተኛው ከቂም በቀል የራቀ ሰውነት በንስሐ የታጠበ ማንነት ይዛችሁ ወደ ቅዱስ ሥጋውና ወደ ክቡር ደሙ ኑ። እግዚአብሔር ስለኛ ብሎ የቆረሰው ቅዱስ ሥጋ፣ ኢየሱስ ክርስቶስ ስለኛ ብሎ ያፈሰሰው ክቡር ደም እሱ መድኃኒት ነው። እሱ ብርታት ነው። ለሥጋም ለነፍስም ፈውስ ነው። እግዚአብሔር ከእኛ ጋር እኛ ከእግዚአብሔር ጋር እንድንዋሃድ አንድ ሆነን እንድንኖር እግዚአብሔር የዘላለም ቤቱ አድርጎን በቤተ መቅደሱ በልባችን ቤተ መቅደስ እንዲነግስ ጌታ ሆይ ሥጋህን በልቻለሁ፣ ደምህን ጠጥቻለሁ። ቀራንዮ ላይ የፈሰሰው ያ ክቡር ደምህ ከኃጢአት የሚያነጻ ነው። ወደሙ ለኢየሱስ ክርስቶስ ያነጽሐለ ሁሉ ኃጣውኢነ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እኔም ይህንን ሰምቻለሁና ሥጋህን በልቼ ደምህን ጠጥቼ በአንተ ታክሜ ተቀምጫለሁና ና ወደ ልቤ ዙፋን ግባ በሉት። እግዚአብሔር ይመጣል። ጽድቅ ማለት ይህ ነው። ጻድቅ ማለት እንደዚህ ነው። ጻድቅ ማለት እግዚአብሔር የሰራውን ሥራ መስራት ነው። እግዚአብሔር በዚህ ምድር ከኃጢአት በስተቀር የጽድቅ ሥራን ሁሉ አከናውኗል። ከጽድቅ ሥራዎቹ መካከል አንዱ ራሱን ስለ ወገኖቹ አሳልፎ መስጠት ነው። እግዚአብሔር ግን ሊጸድቅ አይደለም፣ እኛን ነፃ ሊያወጣን ይህንን አደረገ እንጂ። እግዚአብሔር ጻድቅ አይል ጻድቅ ነው፣ ክቡር አይል ክቡር ነው። የሚፈልገው ነገር የለ። ፍቅር አስገድዶት አሁን በበዓለ ሀምሳ ስለ ትንሣኤው ብቻ መናገር አይደለም። ትንሣኤ ያለው ከዕለተ ዓርብ በኋላ ነው። ደስታ ያለው ከሐዘን በኋላ ነው። ሳቅ ያለው ከእንባ በኋላ ነው። ስለ ትንሣኤው ብቻ አይደለም። ሞተ ተብሎ ተነሳ ሲባል ደስ ይላልና። ስለዚህ ጻድቅ ማለት ምን ማለት ነው? ጻድቅ የሆነውን ክርስቶስን መከተል ነው። እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ አለ ቅዱስ ጳውሎስ። በዚህ በዘሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ ቅዱስ ነኝና አምላካችሁ እግዚአብሔር እናንተም ቅዱሳን ሁኑ አለ። ጻድቅ ሆነው እግዚአብሔርን የተከተሉ ከብሉይ ኪዳን እስከ አዲስ ኪዳን ድረስ ያሉ ቅዱሳን አባቶቻችን አሉ። እግዚአብሔር ብዙ ወዳጅ አለው። እግዚአብሔር ብዙ ጻድቅ አለው። እግዚአብሔር ብዙ የሚላላክለት ጌታ ሆይ ምን ላድርግልህ የሚለው እሱና እነሱ ብቻ የሚተዋወቁ ወዳጆች አሉት። ወዳጄ 100 ብር አምጥተህ ስትሰጥ እኔ ጻድቅ ነኝ ብለህ አትመጻደቅ። እንደምንም ብለህ 40 ቀን ስትጾም እግዚአብሔር ከኔ በላይ ማን ጻድቅ አለ? ጎረቤቶቼ ያስቀድሱ፣ ቤተሰቦቼ ያስቀድሱ አትበል። ምናልባት ከአንተ የተሻለ ጻድቅ ኃጥእ ብለህ በምትጠራቸው ሰዎች መካከል ይኖራሉና ይህንን የሚያውቀው ማን ነው? እግዚአብሔር ነው። አስራት በኩራት ስላወጣ ጻድቅ እኔ ብቻ ነኝ አትበል። ግድ የለም ንስሐ ገብተህ ቅዱስ ሥጋው ክቡር ደሙንም ስለበላህ ጻድቅ ነህ። እውነት ነው፣ ግን እኔ ነኝ ጻድቅ አትበል። ብቻ እግዚአብሔር ወዳጄ አንተ እኮ ጻድቅ ነህ የሚል ቃል ላንተ ይናገርልህ። አንተ እኮ ወዳጄ ነህ፣ እንዳንተ አይነት እኮ ሰው አላገኝም፣
ብሎ እግዚአብሔር ይናገርልን። እንደ ናትናኤል ምንድን ነው ያላቸው ክርስቶስ? እነሆ ከእስራኤል እንደ ናትናኤል አይነት የዋህ ልበ ቅን የሆነ ሰው በልቡ ኃጢአት የሌለበት የእግዚአብሔር ሰው የለም ብሎ ለናትናኤል የመሰከረ ክርስቶስ አንተ እኮ ሰው አትበድልም ይበልን፣ አልበድልም አትበል። አንተ እኮ ጻድቅ ነህ ይበልን፣ እኔ ጻድቅ ነኝ አትበል። አንተ እኮ ነገ በእቅፌ የምትኖር የኔ ባለሟል ነህ ይበልን፣ እኔ ስሙን ትጠቃለሁ አትበል። ሁሉን ለእግዚአብሔር ስጡ፣ ሁሉን ለእግዚአብሔር አስረክቡ። ከኛ የሆነ ምን አለ? ቅድም እንዳልኳችሁ ከኛ የሆነ ምንም የለም። ሁሉ ከእርሱ፣ ሁሉ በእርሱ፣ ሁሉ ለእርሱ ነው አለ ዮሐንስ። ምን ማለት ነው? እንኳን ንብረት፣ እንኳን ሀብት፣ እንኳን ገንዘብ፣ እንኳን እውቀት የኛ የሆነ ምን አለ? ከአካላችን የኛ የሆነ የማይሰበር ተሰብሮ የምንጠግነው ምን አለ? ዓይን ያንተ አይደለም፣ የምሰማበት ጆሮ ያንተ አይደለም። ይልቅስ እግዚአብሔር የምሰማበትን ጆሮ ስለሰጠ አምላክ ሆይ የጽድቅ ቃልን እንድሰማ ስላደረገኝ አመሰግናለሁ። የማይሰሙ ጆሮዎች ይዤ በሆን ምን ሆን ነበረ? ሁሉም ያንተ ነው በልና ቃል ስማበት። እግሬ ያንተ አይደለም ጌታ ሆይ የምመላለስበት ወደ ቤተ መቅደስ የምመጣበት እግር ስለሰጠኝ አመሰግናለሁ። በዌልቸር ቢሆን ማን ይገፋኝ ነበር? ማን ያንከባልለኝ ነበር? ማን ደፋ ቀና ያደረገኝ ነበር? ማን ከተኛውበት አስነስቶ ያቆመኝ ነበረ? ማንስ ወዳውን ያርጎ ይንከባከበኝ ነበር? እግዚአብሔር ሆይ ይህ ሰውነት የኔ አይደለምና ይቆይልኝ ዘንድ ከኃጢአት ርቄ አንተን እንዳከብርበት ወደ ቤተ መቅደስ እንድመጣ አግዘኝ በለው። ለምን አደራችሁ? እግዚአብሔር ይመስገን። ማርያም ትሰማላችሁ፣ ደስ ትላላችሁ። ሶስተኛ ዓይን የሌላቸው አሉና እግዚአብሔር ሆይ የሩቅ የቅርቡን የማየው ሜዳውን ከተራራ ቁልቁለቱን ከአቀበት የምለይበት ዓይን ነው። ጨለማውን ከብርሃን የምለይበት ዓይን ነው። ጌታ ሆይ ከእንቶ ወጥቼ በመልካም መንገድ የምራመድበት ዓይን ነው። ዓይኔ ግን ኃጢአት ሳይሆን ጽድቅ እንዲመለከት፣ ዓይኔ ግን ምድራዊ ሳይሆን ሰማያዊ እንዲያይ፣ ዓይኔ ግን ቀራንዮን እንዲመለከት፣ ዓይኔ መስቀልን እንዲያይ እግዚአብሔር ሆይ ብርታት ሆነኝ። ያንተ የሆነ እንጂ የኔ የሆነ ምን አለ በሉት። ሰው እንደዚህ አይነት የኔ የሆነ ምን አለ የሚል ትህትና ከያዘ እድሜው ረጅም ነው የሚሆነው። ሁሉ ያንተ ነው የሚል ቃል የሚናገር አመስጋኝ ካለ እሱን የሚያሰናክለው ምንም ምድራዊ ኃይል የለም። ለዓይን ብቻ አይደለም፣ እዝነ ልቦናህም በምድር ሳይሆን በሰማይ ይሁን። ለዚህ እኮ ነው በቅዳሴያችን ላይ በሰማይ ያሉ ልብክሙ አለ። ልባችሁ በሰማይ ይሁን። በሰማይ እግዚአብሔር አለ፣ በሰማይ ጽድቅ አለ፣ በሰማይ የማይጠፋ የብርሃን ፋና አለ፣ በሰማይ የሚዘመርበት የብርሃን ድንኳን አለ፣ በሰማይ ማጣት ማግኘት የማይፈራረቅበት ሰላም የሆነ የእረፍት ቦታ አለ። ዘመን የማይገታው አንዴ ከገባችሁ የማትወጡበት የደስታ ሰገነት አለ። ስለዚህ በምድር ስታዩ ተስፋ ትቆርጣላችሁ፣ ወደ ሰማይ ቀና ስትሉ ግን ተስፋችሁ ይታደሳል። ስለዚህ ልባችሁ በምድር ሳይሆን በሰማይ ይሁን አለ። ስለ ሰማያዊ ነገር ሁሉ አስቡ። ዛሬ ልታጡ ትችላላችሁ። ያላችሁ ሄደዋል፣ እኔም እሄዳለሁ፣ ይልቅስ በሰማይ ያለውን ክብሬን እንዳላጣ በሉ። ዛሬ ታማችሁ ይሆናል። ጤነኛው ድንገት እንደወጣ ይቀራል። ብዙ ዓመት እኖራለሁ ያለውም ራሱን የሚንከባከበውም ተሰብሮ ይተኛል። ድንገት ይጠራል፣ ይሞታል። ታማችሁ ረጅም ዘመን ትኖራላችሁ። ታማችሁ ብትጠሩ ብቻ ሰማያዊውን አትጥቁት እንጂ ለምድራዊ ነገር ብዙ ትደነቃላችሁ። ለምን እንደሆነ ታውቃላችሁ? እኛ ሞት የምንፈራው ጽድቅ ስለሌለን ነው። አባቶቻችን ስለ ጽድቅ ብለው ዋጋ ከፍለዋል። እና አቡነ ተክለ ሃይማኖት
በአንድ እግር ቆመው የጸለዩት ጽድቅ ፍለጋ ነው። በቅቶሃል አቡነ ተክለ ሃይማኖት፣ በቃ አንተ ጸድቀሃል፣ ከዚህ በኋላ ወዳጄን ቃል እገባልሃለሁ ሲባል እንኳን ተክለ ሃይማኖት ጌታ ሆይ እኔ ብቻዬን መጽደቅ አልፈልግም የኢትዮጵያንን ሕዝብ ማረግን ብለው የለመኑ አባት። እንዲህ ነው ጽድቅ ማለት። ለሌላ መትረፍ ነው። ጽድቅ ማለት ለቤተሰብ መትረፍ ነው። ጽድቅ ማለት ለጎረቤትህ መትረፍ ነው። ራስን ብቻ መጽደቅ፣ ለራስ ብቻ መሮጥ አይደለም፣ ለሌላ መትረፍ። ጓደኛህን ጋብዘህ ቃል እግዚአብሔር እንዲማር፣ ጓደኛሽን ጋብዘሽ ንስሐ እንድትገባ ማድረግ፣ የከፋትን ማጽናናት፣ ወደ እግዚአብሔር ማቅረብ ጽድቅ ከዚህ ይጀምራል። ስለዚህ እና አቡነ ተክለ ሃይማኖት ጽድቅ ፍለጋ ነው ዋጋ የከፈሉት። እና አቡነ ገብረ መንፈስ ቅዱስ ጽድቅ ፍለጋ ነው ዋጋ የከፈሉት። እናንተ ጽድቅ ፍለጋ አይደለም ወይ ዋጋ የምትከፍሉት? በማይመች ቦታ ቁጭ ብላችሁ አሁን እንኳን እግዚአብሔር ይመስገን ምቹ ነው ቦታው። ያው ታውቁታላችሁ እናንተ የሰራችሁ እግዚአብሔር ፈቅዶ ያደረገው ድንግል ማርያም በተራዳኢነቷ ያስፈጸመችው ታላቅ የልማት አርበኛ አባት ይዛችሁ ጽኑ የሆነ ሰበካ ጉባኤ መርጣችሁ ይህ ካቴድራል አልቆ እንደዚህ ባማረ ቦታ ላይ ተቀምጣችሁ ግቢው በሚያምር ቦታ ላይ ተደልድሎ ቁጭ ብትሉም እንኳን በረከት ይዛችሁ ልትደሱ እግዚአብሔር ረድቷችሁ ይህንን ጨርሳችኋልና እስኪ የረዳችሁን አምላክ እግዚአብሔርን አመስግኑ። ይህንን የመሰለ ግዙፍ ካቴድራል ሰርታችሁ በነገራችን ላይ ከዚህ በላይ ጽድቅ የለም። ነገር ግን ሁልጊዜ እኛ የምንነግራችሁ ምን እንደሆነ ታውቃላችሁ? ሰው በሃይማኖቱ ክሩ ጥብቅ ከሆነ፣ ሰው በእምነቱ የማይወላውል ከሆነ፣ ነገር ግን በስነ ምግባር የሚጎድልብን ነገር ሊኖር ይችላል። ስነ ምግባር ደግሞ ከጽድቅ መንገድ የሚያደናቅፍ እንቅፋት ነውና እምነት አለኝ የሚል ምግባር ግን የሌለው እሱ የሞተ ነው ይላል ያዕቆብ። የቱንም ያክል በሃይማኖት ጽኑ ብትሆኑ ምግባር ሊኖራችሁ ይገባል። የሚመጸውት ምግባር ከኃጢአት የሚመለስ የማይዘሙት ሰውነትን ገንዘብ ያደረገ ምግባር፣ የማይበድል የማያማ ምግባር፣ ስነ ምግባር ከጥቆላ ከሟርት የራቀ ወደ እግዚአብሔር የሚቀርብ ስነ ምግባር ሊኖረን ይገባል። የቱንም ያክል በእምነት ጽኑ ብትሆኑ ስራ ከሌላችሁ፣ ስነ ምግባር ከጎደላችሁ ከፍርድ ያደርጋችሁ። እምነት ሲደመር ስነ ምግባር እኩል ይሆናል፣ ጽድቅ ይሆናል። ስለዚህ እናንተ አሁን በእምነት ፍጹም ናችሁ። ስጡ ስትባሉ ትሰጣላችሁ፣ ጹሙ ስትባሉ ትጾማላችሁ፣ አድርጉ የምትባሉትን ሁሉ ታደርጋላችሁ። ነገር ግን ስታውቁም ሳታውቁም የምትሰሩት ኃጢአት ይኖራልና ያንን ወደ እግዚአብሔር ቀርባችሁ ንስሐ ግቡ። ከዚህ በኋላ እግዚአብሔር ጋር ስትቀርቡ ወዳጄ በዚህ ምድር በምድር ላይ እያለ ቃሌን እየሰማ ሳዝ እየታዘዝ ቤተ መቅደሴን ሰርተሃል፣ ቃለ እግዚአብሔር ሰምተሃል፣ ንስሐ ገብተሃል፣ አልቅሰህ ተጸጽተሃል፣ በልብህ ክፋት አልነበረም እና ወደ ዘላለም የደስታ ቦታ ግባ የምትባለው ለዚህ ስትሆን ነው። ስለዚህ እና አቡነ ተክለ ሃይማኖት ዛሬ ከደብረ አስቦ እግዚአብሔር አናግሯቸው እነሆ ከቅዱስ ሚካኤል ጋር ሆነው ወደ ደብረ ሊባኖስ አጥማቸው የፈለሰበት ዕለት ነው። አባቶቻችን ስለ ራሳቸው ብቻ ሳይሆን ስለ ሀገር ጸልየው ቃል ኪዳን የተገባላቸው ቅዱሳን አባቶች አሉ። ጻድቃን ሰማዕታት አባቶች አሉ። ቤተ ክርስቲያን ስንዱ እመቤት ናት። እኛም ዕድለኞች ነን። የእነዚህ አባቶች ልጆች ሆነን እንደ አባቶቻችን መጀመሪያ እንደ እግዚአብሔር በጽድቅ ኖረን ከዛ እንደ አባቶቻችን ደግሞ በስነ ምግባር ታትመን እግዚአብሔር ካንተ እንዳልለይ በታትመን ብላችሁ ብለን ከመጨረሻው ጸንተን ክብሩን እንድንወስድ እግዚአብሔር በቸርነቱ ይርዳን። ይህ ብቻ አይደለም። ቅዱስ ሚካኤልና አቡነ ተክለ ሃይማኖት ሆነው አቡነ ተክለ ሃይማኖትና ቅዱስ ሚካኤል በገቡበት ቤት ውስጥ ብርሃን በርቶ ለአበምኔቱ ለሕዝቅኤል የታየበት ዕለት ነው።
እግዚአብሔር በሕይወታችን ሁሉ ብርሃን ይብራልን። እግዚአብሔር ጨለማ የሆነውን ኑሯችንን ያብራልን። ብዙ ጨለማ ሰው ፈገግ ሲል በውስጡ ስንት መከራ ደብቆ መሰላችሁ። ቤት ውስጥ አንድ ቀን ሰላም የሌለበት ትዳር እያለ ውስጡን እየነደደ እየደማ ሲወጣ ግን ለጎረቤት ይብሰል ጥርሱን ገለጥ እያደረገ አንገቱን ደፍቶ በመከራ ውስጥ የሚጓዝ ብዙ የሕይወቱን አውረድ ምስቅልቅል የሆነ መንገድ የሚራመድ ብዙ ሰው አለ። ይህንን ግን ማን ያውቃል? እግዚአብሔር ያውቃል። ግድለም እንዲህ አይነት መከራ ሲገጥምህ ከሚስት ጋር ከምትጨቃጨቅ ናማ እግዚአብሔር ሆይ ልቧን መልስልኝ፣ ቤቴ ውስጥ ግባ፣ በጨለማ ተውጠናል፣ እግዚአብሔር ብርሃን አድርግልኝ በለው። ናማ ከባልሽ ጋር እነሆ ፊት ለፊት ተገጣጥማችሁ ከምትጨቃጨቁ ተይውና ልቡን መልስልኝ፣ እግዚአብሔር አንተ ትችላለህ፣ ወደ አንተ አምጣልኝ በይና ጸልይ። ግን ቅድም ያልኳችሁ አቡነ ተክለ ሃይማኖት ስለ ኢትዮጵያ ጸልዩ። አንቺም ስለ ባልሽ ባልሽም ስለ ሚስቱ ሊጸልይ ይገባል። ቤት ውስጥ ፍቅር የሚኖረው፣ ቤት ውስጥ ሰላም የሚኖረው፣ ቤት ውስጥ ከሀዘን መራቅ የሚቻለው አንቺ ስለሱ እሱ ስለ አንቺ መጸለይ ስትችሉ ነው። ስለዚህ ጽድቅ ብቻ አይደለም፣ በዚህ ምድር ለመኖር ጸሎት አስፈላጊ ነው። ጸልዩ፣ አመስግኑ፣ ከእግዚአብሔር አትለዩ። ስለዚህ አቡነ ተክለ ሃይማኖት ዛሬ ፍልሰታ አጽማቸው የሚከበርበት ዕለት ነው። በደብረ ሊባኖስ ታላቅ በዓል ነው። እኛ ደግሞ በዚህ ተገኝተን ያንን ብንችል ቃል ኪዳን የተሰጠበት ቦታ ነውና እዛ ብንሄድ መልካም ነው። ካልቻልን ደግሞ እዚህ የሚነገረው እግዚአብሔር ቃል ቤተ መቅደሱም የእግዚአብሔር አንድ ነውና ቃሉን እንድንሰማ ያደረገን አምላክ ስሙ የተመሰገነ ይሁን። ስለዚህ የእግዚአብሔር ዓይኖች ወደ ጻድቃን ናቸው። እግዚአብሔር ዓይኖቹን ከጻድቃን አያርቅም ማለት የሚያለቅስም ሰው እግዚአብሔር በቅርብ ሆኖ ምን ላድርግልህ የሚል አምላክ ነው። ስለዚህ እግዚአብሔር የሩቅ ሳይሆን የቅርብ አምላክ ነው ይላል እግዚአብሔር ቅዱስ ኤርምያስ። እግዚአብሔር የሩቅ አምላክ አይደለም፣ የቅርብ አምላክ ነው። ለዚህ ነው ስትተክዝ ጥራው፣ ስታለቅስ እንባህን ያብስልሃል። ለዚህ ነው ስትደሰትም እግዚአብሔርና ያስደሰትከኝ አንተ ነህ በልና ጋብዘው። በደስታ ውስጥ ደስታ ረጅም እንዲሆን እግዚአብሔር ሕይወቱን ይባርክልሃል ስትጋብዘው። ስታጣም ደግሞ እግዚአብሔር አጣው በለው። እግዚአብሔር ከሰጠ አንድ ጊዜ አትረፍርፎ ነውና ከሰጠ እስከ ዘላለም እንዲቆይልህ ከፈለግን በጸጋ እስከ ሕይወት ፍጻሜ በሀብትም በዚህ ምድር እስካለ ድረስ እግዚአብሔር እንዲሰጥህ ና ጌታ ሆይ በለው። የዛን ጊዜ እግዚአብሔር ይመጣል። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኙኛላችሁ፣ ጥሩኝ እመጣለሁ ያለ አምላክ ነውና እግዚአብሔር አምላካችን በጽድቅ ተመላልሰን እሱ የሰራውን ስራ ሁሉ አከናውነን አድርገን እንደ አባቶቻችን እንደ ቅዱሳን እንደ አቡነ ተክለ ሃይማኖት እንደ ሌሎቹ ሁሉ አባቶቻችን ስራቸውን ተከትለን እንደነሱ ኖረን ከቤተ መቅደሱ ሳንወጣ ንስሐ ገብተን እያለቀስን እያነባን በፍስሐም በሐዘንም እግዚአብሔር ይህንን ያደረግከው አንተ ነህ ብለን ሁሉ ለእግዚአብሔር ሰጥተን እግዚአብሔር ከእኛ ጋር እኛ ከእግዚአብሔር ጋር ኖረን በዚህ ምድር ያለ መከራ በደስታ በሰማይ ደግሞ በጽድቅ እንድንኖር እግዚአብሔር በቸርነቱ ይርዳን። ያስተማረን አምላክ ስሙ የተመሰገነ ይሁን። ይቆየን። አሎት ያሰማን። ወገኖቻችንን ከረሃብ ከበሽታ ከጦርነት ከስደት ጠበቀልን። የእናታችን የቅድስት ድንግል ማርያምን የመልአኩ የቅዱስ ሚካኤልን አባታችን ጻድቁ የተክለ ሃይማኖትን በረከታቸውን ፍቅራቸውን በሀገራችን በኢትዮጵያ በዓለም ላይ በውስጥም በውጭም በሆኑ ባስቀደሱት በልጆቻችን ላይ ስልጣን ወርድን ለሀገራችን ለኢትዮጵያ ለዓለም ሁሉ ሰላሙን፣ አንድነቱን፣ ፍቅሩን እንዲያድልልን ሁማንን እንዲፈውስልን የታሰሩት እንዲያስፈታልን ነፍሳተ ገዳንን እንዲምርልን እንዲህ እያለ